የተረጋጋ ሰው መሆን። ቤተሰቦች እንዴት ናችሁ? ዛሬ በተለያየ ርዕስ ተገናኝተናል። ተወዳጅ ጸባይ መረጋጋት። አይታችሁ ከሆነ በተለምዶ ሴቶች በጣም የተረጋጋ ኩል የሆነ ወንድ ይወዳሉ። ወንዶች ደግሞ ስክን ያለች ቁጥብ የሆነች የተረጋጋች ሴት ይወዳሉ ሲባል እንሰማለን። በጣም የምናደንቃቸው የምናከብራቸው ሰዎች ራሱ የተረጋጉ ናቸው። አይታችሁ ከሆነ ግርማ ሞገሱ፣ አነጋገሩ፣ ሁኔታው እርጋታ አለው እንላለን። በተቃራኒው ደግሞ የሚንቀለቀሉ ሰዎች፣ የሚቸኩሉ ሰዎች አንወድም። የሆነ ሲንቀለቀል የሚያጭበረብረኝ ነው ይመስለኝ፣ ሌባ ነው ይመስለኝ፣ ኧረ እኔ ቀልብ አልወደደውም እንላለን። የምንወዳቸው ሰዎች እንኳን ቢሆኑ ለቁም ነገር አናስባቸውም። ፍጥን ካሉ በቃ ቀልባችን አይወዳቸውም ከመጀመሪያው ተነስቶ። ግን የተረጋጉ ሰዎች ቀልብ ይገዛሉ፣ ስሜት ይገዛሉ። አንዳንድ ሰው በጣም ከመቸኮል የተነሳ ሻይ ሲያማስል እንኳን ደውል የሚደውል ነው ይመስለው። አንዳንድ ሰው ደግሞ ሲናገር በጣም ከመቸኮሉ ስሜታዊ ከመሆኑ የተነሳ አይናችሁ ለጠፋ ነው የሚደርሰው ሲወራጭ። አንዳንድ ሰው ብዙ ከተናገረ በኋላ ነው የሚያስበው ወይ እንዲህ ባልናገር ኖሮ ብሎ ይቆጨዋል። መልሶ የሚያስበው ከተናገረ በኋላ ነው። የዚህ ቪዲዮ ዓላማ በሰዎች ለመወደድ ብለህ እንድትቀየር አይደለም፣ ለራስ ስትል እንድትቀየር ነው። ካልተረጋጋ የምትቸኩል ከሆነ ፍጥን የምትል ከሆነ የምትወስናቸው ነገሮች ብዙ ጊዜ ስሜትን ይጎዱሃል። ኢሞሽናል ኢንተለጀንስ ወይም የስሜት ብስለት መረጋጋት ይጠይቃል። አየህ፣ በፍቅር ህይወት ካልተረጋጋ፣ ስሜታዊ ከሆንክ፣ ቶሎ የምትናደር ከሆነ ራስህን ትጎዳለህ። በስራ በትምህርት ስኬታማ ልትሆን የምትችለው በጣም ተረጋግተህ የምታስብ ወይም የምትወስን ከሆነ ነው። መረጋጋት ስማርት ያደርግሃል። ለመተግበር የሚመቹ በጣም ቀላል አሪፍ መፍትሄዎችን ይዤላችሁ መጥቻለሁ። እንደምትወዷቸው ወይም እንደምትገብሩት አምናለሁ። መረጋጋት በጣም የሚገርም ስሜት ይሰጥሃል። እኔ በራሴ ተጠቅሜያቸው በህይወቴ ውስጥ ብዙ ነገር ተጠቅሜበታለሁ። ስትረጋጋ ብዙ ነገር አይገርምህም። በቃ የምትወስናቸው ውሳኔዎች ብስለት አላቸው። በስራ ይሆናል፣ በፍቅር ግንኙነት፣ በማንኛውም ጉዳይ ላይ ስትረጋጋ ህይወትህን ትቀይራለህ። አብራችሁን ቆዩ። የመጀመሪያው የተረጋጋ ሁኔታ መፍጠር። አይታችሁ ከሆነ ብዙ ጊዜ መንፈሳዊ ቦታዎች ላይ ስንሄድ ወይም ፓርኮች ውስጥ ስንገባ ስሜታችን መታደስ ይጀምራል፣ መንፈሳችን ይረጋጋል። ለምን ይመስላችኋል? ቦታው ራሱ ሁኔታው ራሱ መንፈስ ስለሚያረጋጋ ነው። መቼም ቤተክርስቲያንና መስጊድ ሄደ የሚያማርር ሰው አታይ፣ የሚያመሰግን እንጂ። ቦታው ራሱ ስሜቱ ራሱ ሁኔታው ራሱ አንተን ያድስሃል። ብሶት የምትሰማ ከሆነ ምድራዊ ሀሳብ፣ ምድራዊ ችግር ብቻ የምታደምጥ ከሆነ መንፈስ ሊረጋጋ ይችላል። እስኪ አስበው፣ በስልክ ምንድን ነው የምታየው? በየቀኑ ምንድን ነው የምትሰማው? ወዮላችሁ፣ አበቃላችሁ፣ አለቀላችሁ፣ የዚች ሀገር መጨረሻ የሚሉ ሀሳቦችን እየሰማ እንዴት ትረጋጋለህ? አየህ፣ የምትሰማው ነገር፣ ሁኔታዎች ራሱ የምታያቸው ነገሮች መቀየር አለባቸው። ሁለተኛው ጠዋትን ማሳመር ነው። ጠዋት በጣም የተረጋጋ ከሆነ በጥሩ ሙድ ከጀመርከው ሙሉ ቀን ያማረ ይሆናል።
ያ ሲደጋገም ህይወትህ የተረጋጋ ይሆናል። ፈርስት ኢምፕሬሽን ኢዝ ላስት ኢምፕሬሽን ይባላል። በቃ ጠዋት አጀማመር ማማር አለበት። ብዙ ሰው አርፍዶ ይነሳል። ከዛ ተጣርፎ ወደ ስራ ይሄዳል። ስክም እያለ አያመሰግን፣ አይጸልይ፣ ሻወር አይወስድ፣ ዝም ብሎ ይቀላቀላል። ስራ ቦታ ይገባል። ቀኑ ሲያማርር፣ ፀሐዩ ሲወቅስ፣ መስሪያ ቤቱን ሲያማርር፣ ደሞዙን አስቦ ሲያዝን ይውላል። ትንሽ የሚያደነዝዘው ሁሉን የሚያስነሳው ስልኩ ነው። እሱን አውጥቶ ሶሻል ሚዲያ ሲጠቀም ይውላል። ከዛ የሥራ መውጫ ሰዓት ሲደርስ ይወጣል። እስኪ ግረ መንገዴን ፉት ልበል ብሎ የሆነች ነገር ቀመስ አድርጎ ወደ ቤቱ ይገባል። እራቱን እየበላ ቲቪ ያያል። ከዛ ይተኛል። በማግስቱ እንደዛው አርፍዶ ይነሳና የትናንቱ ይደግመዋል። ይሄ ህይወቱ ነው። ስለ ነገ አያስብ፣ አይረጋጋ፣ ህይወቱን አይቀይር። ትዳሬን፣ ህይወቴን፣ ገቤን እንዲህ ላሳምር አይልም። ለምን? ጠዋቱ አያምርማ፣ አጀማመሩ አያምርም። ለዛ ነው አጨራረሱ ማያምረው። የሆነ ቀን እኮ ቢረጋጋ፣ የሆነ ቀን ስክን ቢል ህይወቱን የሚቀይር ሐሳብ ሊያስብ ይችላል። ብዙ ሰዎች ህይወታቸውን የሚቀይር ሐሳብ የሚያስቡት ከተረጋጉ ነው። የራስህን የቤተሰቦችን ህይወት መቀየር ከፈለክ ቀንህን ማረጋጋት አለብህ። ቀን የሚረጋጋው ጠዋት ካማረ ብቻ ነው። ጠዋት ተነስ በጊዜ፣ ጸሎትህን አድርስ፣ አመስግን፣ ስፖርቱን ስራ፣ ሻወሩን ውሰድ። ከዛ በኋላ ወደ ስራ እንኳን ስትሄድ ፈገግ ብለን ምንም ነገር አታማርርም። የተረጋጋ ህይወት ይኖርሃል ጠዋትህ ካማረ። ሶስተኛው በጥልቅ መተንፈስ ይባላል። የአሜሪካ የባህር ኃይል መርከበኛ ነው። ከባድ ጦርነት ላይ ነው። መርከቡን እየነዳ በጣም ብዙ ፍንዳታዎች አሉ። እሱ ሀሳቡ ሌላ ነገር ላይ ነበር። በቃ ተኩሱ ረብሻው ላይ ነበር። የሆነ ሰዓት ወደ ታች ሲያይ ከታች እግሩ ተሰብሯል። ደም በደም ሆኗል። አላወቀም ነበር። በጣም ደነገጠ። ራሱን ሊስት አለ በድንጋጤ። ከዛ ግን አንድ ነገር አስታወሰ። ውትድርና ሲሰለጥኑ እንደዚህ አይነት ከባድ ችግር ሲፈጠር ምን ማድረግ እንዳለባቸው የተነገራቸውን አስታወሰ። ምን አደረገ መሰላችሁ? አየር በጣም ወደ ውስጥ በጥልቀት አስገባና ወደ ውጭ አወጣ። 2-3 ተነፈሰ። ከዛ ተረጋጋ። ከዛ ምን አደረገ መሰላችሁ? እግሩን ተወውና የተጎዳውን የተመታውን እግር ተወውና መርከቡን አስተካክሎ ማድረግ ያለበትን አደረገ። ለጓደኞቹ ሽፋን ሰጠ። እየተተኮሰባቸው ነበር። አዳናቸው። ህመሙን ሁሉ ውጦ ትልቅ ጀብዱ ፈጸመ። በጦር ሜዳ ላይ ያውም በባህር ላይ ዓለም ከማይረሳቸው ወይም በጣም ከሚጠቀሱ የባህር ኃይል የጀግንነት ታሪኮች ውስጥ አንዱ ነው። ይህ ሰው ይህንን ታላቅ ጀግንነት የፈጸመው በጣም አንድ ቀላል ነገር አድርጎ ነው። በጥልቀት ተንፍሶ እሱን ደጋግሞት ነው። አየህ፣ አንተም ከባድ ችግር ውስጥ ትገባለህ። የሚያስጨንቁ፣ የሚያናድዱ፣ ከመረጋጋት የሚያወጡ፣ ስሜትህን የሚረብሹ፣ በቃ እንድትቸኩል የሚያደርጉ ወቅቶች ይመጣሉ። በቃ በጥልቀት አየር ወደ ውስጥ አስገባና አስወጣ። በአንድ ጊዜ የአእምሮ ስርዓት መስከን ይጀምራል። ልትቸኩል የነበረው ከባድ ውሳኔ ልትወስን የነበርከው ሰው ትረጋጋና በጣም ስማርት ሆነ ማሰብ ትጀምራለህ። በጥልቀት መተንፈስ በጣም ወሳኝ ነው። አያችሁ፣ አንዳንድ ጊዜ ስሜት የሚሰጡን ነገሮች፣ የሚያረጋጉን ነገሮች አንተ ራስህ ታውቃለህ። ስራዎቹን ስትሰራ፣ ግንኙነቶቹን ስታስኬደው ሰዎች በሚፈልጉት መንገድ ብቻ አትሂድ። እንደዛ ከሆነ ስሜት ይረበሻል። መረጋጋት ከፈለክ አንተ በሚያስደስትህ ትክክል ነው ብለህ በምታስበው መንገድ አስኪደው። በራስ መንገድ ህይወትን ቅረጻት። ያኔ ትረጋጋለህ። ሊቭ ባይ ዲዛይን ናት ባይ ዲፎልት ይባላል።
አንተ በራስህ ቅርጽ ኑር እንጂ በዘፈቀደ መጓዝ የለብህም ይባላል። ስለዚህ መረጋጋት ደግሞ ጊዜ ይጠይቃል። በአንድ ቀን የተረጋጋ ሰው ሆነ አታድር። በቀስ በቀስ ማንነት ነው የሚገነባ ነገር ነው። በሰዎች ጋር ባለ ግንኙነት በየቀኑ የምታዳብረው ነው። ግን እነዚህን 3 መንገዶች ህይወት ላይ ብተገብራቸው ብዙ ነገር እንደምቀይር እርግጠኛ ነኝ። ቤተሰቦች ካቀረብኩላችሁ 3 መፍትሄዎች መካከል እንድትረጋጉ የሚያደርጋችሁ ከ3ቱ ሐሳቦች መካከል የትኛው ይበልጥ ተመቻችሁ? የትኛውን ወደዳችሁት? የትኛው ስትሰሙ ነው እቺ ትጠቅመኛለች ያላችሁት? ኮመንት አድርጉልኝ እና እስካሁን ስትከታተሉኝ ስለነበር አመሰግናለሁ። ይህን ቻናል ሰብስክራይብ በማድረግ ይተባበሩ። እናመሰግናለን።